እሱ ይህ ጉዳይ ትክክል አይደለም ስተት ነው በሰውኛ ተሳስቼ ነው የሄድኩትና ህዝበ ሙስሊሙ ይቅርታ አድርጉልኝ የሚል ከሆነ በዛ ሰዓት እኔ ልክ እንደሱ ክርስቲያኖች ሆይ በዚህ ቃላት በተጠቀምኩት ቃላት ቅር በማሰኘት እኔም እናንተን ይቅርታ ጠይቃለሁ ብዬ የዛን ሰዓት ገልጻለሁ ማለት ነው። ከዛ ቀደም ግን አንድ ነገር ማስታወስ ፈልጋለሁ። ከዛ በፊት ከወር በፊት አካባቢ ይህን ሰው የምታስቆሙ ከሆነ አስቆሙት ብዬ ቪዲዮ ሰርቻለሁ አለ ቲክቶክ ላይ ቪዲዮ አስቆሙት። በኋላ ሌሎች ክርስቲያን ወገኖች ስሜታችሁ የሚነካበት የሆነ ምላሽ እንሰጣለን እኛ። ያ ከመሆኑ በፊት ግን ከልክሉት፣ አስቆሙት። ቀሳውስትም ምሁራን የሆናችሁ የሃይማኖቱ መሪዎች የሆናችሁ ሰዎች አስቆሙት ብዬ ቪዲዮ ሰርቻለሁ። ይህ ሰው የሚቆም ነገር አይደለም። ስድቡን ዘለፋውን ቀጠለ። እስኪ እኔ አንድ ጥያቄ እዚህ ላይ ላስቀምጥና ወደ ይቅርታው ከመሄዴ በፊት ይህ ሰው ይህን ነጥብ ማንሳቱ ነብዩ መሐመድን መዝለፉ እኛን ወደ ክርስትና ለማስገባት ነው ወይስ ሙስሊሞችንና ኢስላምን ለማጥቃት ነው? እስኪ ከሁለቱ ይህን ሐሳብ ያዙት እናንተና በኋላ ላይ መልስ ትሰጡናላችሁ። ሰበካ ነው? አስተምሮት ነው? ገለዋለን እኔ አንድና አንድ ያለበትን ቦታ ብቻ ጠቁሙ ይለኔ ማድረሲ ሰጂ 0944 27 ደውላችሁ ንገሩ እኔ ገላለሁ። የሃይማኖት ተቋማት ጉባኤ እንግዲህ ሁሉንም የሃይማኖት ሰብስቦ የያዘ ተቋም እንደመሆኑ እንዴት ከአንድ አቅጣጫ ብቻ የመጣን ቅሬታን ወይንም ደግሞ ውንጀላን ብቻ ተቀብሎ መግለጫ እንደሚሰጥ አልገባኝም ነው ወይንስ ምናልባት እንግዲህ ቀሲስ ታጋይ በጣም አዝነናል። በነገራችን ላይ ምናልባት ይሄንን ቪዲዮ አላየው መግደል አለባቸው ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱም ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። እሺ ግደሏቸው፣ ኦኬ አሳዷቸው፣ ታቦታቸውን ቤተክርስቲያናቸውን አጋዩላቸው ሲሉ የነበሩት እነማን ነበሩ? እነርሱ ነበሩ። ምናልባት በመንዙማስ ኦኬ በመንዙማ ደረጃ ማለት ነው እንግዲህ የግድያ አዋጅ ሲያውጁ አልነበረም? ምናልባት ይህንን ሳላዩ የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው ሰውነቱ ቀጭን ነው ኢንሻአላህ መሞቱም ቅርብ ነው። እንግዲህ እንደሰማችሁት ነው። እንግዲህ ቀጭን ነው ያው እንግዲህ በቅርቡም ደግሞ ይሞታል አይነት ነገር ያያዘ ምን ሰሩ መንዙማ እስከመሳት ድረስ ደረሱ። እሺ ምናልባት በጌታችን በአምላካችን በኢየሱስ ክርስቶስ ላይ እንደነዚህ አይነት ስድቦችና ያልሆነ ያልተጻፈ ግን ደግሞ ከራሳቸው እየፈጠሩ ተናግረው አልሰሙ ሲሆን አምላክ ብሎ የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ነው። ኢየሱስ ራሱ ምንድን ነበር ሲያደርገው ለነቢያቶቹን ያ ጀማዓ በ15 ብር 20 ብር ነው ያለኝ 20 ብር ነው ያለኝ 5 ብር ቀንሱበት እናንተ በ15 ብር ሴቶችን ሲያስጨበጭባቸው ነበር። ኢየሱስን እዚህ መጽሐፍ ይታያችኋል። የመጽሐፍ ይሄ እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው የሚለውን ላሳይ። ጣዖት አምላኪ ነበር። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። እንግዲህ ተቋሙ ትልቅ ተቋም ከመሆኑ የተነሳ ሁሉንም ሃይማኖትን የሰበሰበ ከመሆኑ አንፃር እንደነዚህ አይነት መግለጫዎች ሲሰጥ ቢያንስ ከዚህኛው አቅጣጫ ምን አለ የሚለውን ግን መመልከት ነበረበት። እኛ በየትኛው ሁኔታ ማጥቃት አልጀመርንም። ግን ለማስታወስ ያክል ከዛሬ ስንት ዓመት በፊት የጻፉትን መጽሐፍቶችን እናስታውሳቸውን በመጽሐፍ ኦኬ በቪዲዮ በየትኛውም ነገሮቻቸው ግን ሲተነኩስና ሲናገሩ የነበሩ አካላቶች ነበሩ። ስለዚህ ማንም ምንም ነገር ያሌለም ግን የተጻፈውን ነገር ካልሆነ ከተጻፈው ውጭ የተናገረው ነገር ካለ አንጡና በማስረጃ አሳዩን። ምናልባት የዛን ጊዜ ልክ ልትሆኑ ትችላላችሁ። ግን ይሄ ባልሆነበት እዚህ ጋር የሞት አዋጅ የሚያውጁት አቅፋችሁ በጉያችሁ ይዛችሁ እዚህ ጋር ቤተክርስቲያንን አጋዩ ያሉ የሚያስተላልፉትን አመጽ የሚቀሰቅሱትን ይዛችሁ አቅፋችሁ ለክስ መሯሯጣችሁና መሄዳችሁ ግን እጅግ በጣም የሚያሳፍርና ትክክል ያልሆነ ነገር ነው። እንዲሁም የሃይማኖት ተቋማት ጉባኤ እስከተባለ ድረስ ሁሉንም ሃይማኖት ሰብስበው እንደሚያዙ ከሁለቱም አቅጣጫ ያለውን ነገር ተመልክቶ በደንብ አጢኖ ነበር ለመግለጫ ከመቸኮል ይልቅ ያለውን ነገር ተመልክቶ ጥናቱን አጥንቶ መናገር የሚገባው የነበረው። በዚህም ደግሞ አዝነናል። ስለዚህም ይሄ ትክክል አይደለም። ድጋሚ መግለጫችሁንም የሰጣችሁትን ነገር እንድታጤኑበት ደግሞ እኛ እንጠይቃችኋለን። አመሰግናለሁ። ይህንን ቪዲዮ ሁላችሁም ሼር በማድረግ ታደርሱልኝ ብትችሉ ደስ ይለኛል። ውስጥ እየተንጫጫችሁ ነው፣ ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ።
ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋል ሆይ? ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጣችሁ የሌላውን እምነት የሚተነኩስ ንግግር ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት 6 እና 7 ወራት እኔ ከስሩኝ ይሰማችሁ ነበር። በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው እየተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት 6-7 ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድን ነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? በዛ ላይ ደግሞ ይሄ እናንተ ከላይ ሆናችሁ ስታስተምሩ መጽሐፍ ቅዱስ ቁርአን ከፍታችሁ ስታስተምሩ ከታች ያሉ የሚከታተላችሁ የተለያየ አይኪው ያለው ሰው ነው የሚከታተላችሁ። የአንደርስታንድ የማድረግ እንትኑ የተለያየ ነው ሰው የሚሰማቸው ማለት ነው። አግሬሲቭ ሆኖ የሚሰማለ፣ ፔሸንት ሆኖ የሚሰማለ፣ ይተማራል፣ ያልተማራል። ለእንደዚህ አይነት ሰዎች ትምህርት የሚታቀርቡ ልታድኗቸው ከሆነ ዱላ ቀረሽ ንግግር እየተናገራችሁ በዛ መንገድ አይደለም። ይሄንን እሰቡበት። አሊሞችን በዚህ ጉዳይ ዝም ባይሉ ጥሩ ነው። ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ ሀገሪቱ እኮ የራሷ ምስቅልቅል በጣም ብዙ ችግር አለባቸው። አሁን ይሄን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሔር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል። መነሻው ግን የኛ ልጆች ናችሁ። ስለዚህ ኃላፊነታችሁን ውሰዱ። ንጽጽር እናስተምራለን እያላችሁ በየግሩፑ 10-20 ሰው የያዛችሁ የሰው ሃይማኖት ስታብጠልጥሉ የምትውሉ ይሄ የእናንተ ስራ ውጤት ነው። በነገራችን ላይ ከስራ የለቀኳቸውን ቪዲዮዎች ኮሜንት እዩ። 95% ስድብ ነው በሙሉ እንዳለ። ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ አድርጋችሁታል። በየወሩሙ እየገባችሁ የሰው ሃይማኖት የሚያመልኩትን ስታብጠልጥሉ ይዋላችሁ አንፕሮፌሽናል በሆነ መንገድ ማለት ነው። ይሄ እናንተ ስራ ውጤት ነው። ለምንድን ነው ፕሮፌሽናል ማትሆኑት? ከዘፍጥረት እስከ ራእይ ዮሐንስ ስላወቃችሁት ብቻ ስላነበባችሁት ብቻ ለምን ታወራላችሁ? ለምን በፕሮፌሽናል በለዘብታ ቋንቋ ለምን አጣሯቸውም? ያ ከሆነ አላማችሁ አቁስላችኋቸው አሁን የዚህ ሰውዬ ስራ መጥፎ እንደሆነ እንዳይታይ አድርጋችኋቸዋል። ከዛ አልፎ ደግሞ ሩሱል ላይ በዚህ ደረጃ ተነስተው እንዲያላግጡ ተጠያቂዎቹ የመጀመሪያዎቹ ሩም ከፍታችሁ አፋችሁን ስከፍቱ የምትውሉ የኛ ልጆች ናችሁ። ፕሮፌሽናል ሆኑ፣ ተማሩ፣ ሁሱን እዩት። በጣም በስነ ምግባር ነው። ሲሰድቡት እንኳን አይመልስም። ሲያናግራቸው በስነ ስርዓት ነው። እነሱ የሚያመልኩትን ነገር አይነካባቸው። ከመጽሐፋቸው ውጪ አያናግራቸው። ለምን እንደዛ ታደርጉም? አቁሙ። በእናንተ ምክንያት የምንወዳቸው ህይወታችንን መስዋዕትነት የምናደርግላቸው ሩሱላችን አለይሂ ሰላቱ ወሰለም በእናንተ ምክንያት እንደዚህ ሲሰደቡ ያዩ ምንም አለማድረግ በጣም የሚያበሳጭ ጊዜ ላይ ነው የደረስነው በእናንተ ምክንያት ማለት ነው። ተማሩ፣ ካልሆነ ውጡ በቃ። ወይ ፖለቲካው ይሻላችኋል። ስድብ ከሆነ የሆነ በቃ መራገጥ ከሆነ አለማችሁ ወጣ በሉና ወደ ፖለቲካው ወደ ምናምን ሄዱ። ተውት፣ አታጋጩት። ሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጪ ሌላ ምንም የምታመጡት ነገር የለም። ምክንያቱም ስንጠይቅ የምንጠይቀው እኛ ህገ መንግስቱ ባሰፈረልን መብት በአንቀጽ 486 እስከ 487 ባለው ገጽ ላይ በሰፈረው ህግና ደንብ መሰረት እንጂ በጭፍን አይደለም። ህግን ላለፈ ደግሞ ሽፋን የምትሰጥ የትኛውም ቤተክርስቲያንም የትኛውም የሃይማኖት ተቋም የለም። መልካም እሺ፣ አሁን ሁለት ነገሮችን እናገራለሁ። በደንብ አድርጋችሁ ታዳምጡኛላችሁ። ይሄን ቪዲዮ ኮፒ ሊንክ ሼር ታደርጋላችሁ ማለት ነው። የመጀመሪያው የኛ ትዕግስት የኛ ዝም ማለት ምን ያክል ምንም አታመጡም የሚል ድምዳሜ ላይ እንደደረሱ እንግዲህ ሰምታችኋታል። ምንም አታመጡም ምን እንደምናመጣ እንግዲህ ከዚህ በኋላ የኛ ትዕግስት ፍራቻ መስሎ ከታየሽ እንግዲህ ምን እንደምናመጣ አብረን የምናየው ነገር ይሆናል። ከዛ ውጪ ግን አንቺ የጠቀሽው አንቀጽ ለራስሽም እንደሚሰራ ግን የተነጋሽ ይመስለኛል። ሳላና ኢምራን የሚባሉ ሳላ አዳማ ቢኖረው ልጅና እዚህ አዲስ አበባ ያለው ኢምራን የሚባሉ ልጅ በክርስቶስ ላይ የተናገሩት በጣም አጸያፊ ነገር መቼም ቪዲዮን አልሰማሽውም ብዬ ለማመን በጣም ይከብደኛል። ስለዚህ የራስሽን ሸፍነሽ እፎይ እንዲቀጣ መተሽ የምታነበንቢው ፊልተርሽን ከፍተሽ መጀመሪያ የራስሽን ቤት ማጽዳት ያለብሽ። ስለዚህ አንቺ የምትናገሪው ነገር እኛ ጋር እንደሚሰራ አብረን ምን ይሆናል ማለት ነው። ለድፍረትሽ ደግሞ እኛም ምን አይነት አቅም እንዳለን እናሳይሻለን ማለት ነው።
ስለዚህ እንቀጥላለን። እፎይ ማለት እኔ ማለት ነኝ። እፎይ ማለት እያንዳንዱ ኦርቶዶክሳዊ ማለት ነው። ስለዚህ እኛም በሕይወት አለን፣ እናንተም በሕይወት አላችሁ። ስለዚህ አብረን እንቀጥላለን ማለት ነው። እፎይ ተይዞ ያንቺ ጀሌዎች የማይያዙበት ምንም አይነት ምክንያት አይኖርም። ህጉ ለሱ ሰርቶ ለነሱ ማይሰራ ከሆነ ደግሞ ያው እንግዲህ እኛም ወደ ምንሄደው እንሄዳለን ማለት ነው። አብረን አይደል ያለነው? እንቀጥላለን። የተወደዳችሁ ውድ ክርስቲያኖች ይህንን ቪዲዮ ሼር፣ ኮፒ ሊንክ እና ላይክ በማድረግ ለብዙ ሰው አድርሱልኝ። በተቻላችሁ መጠን ስሜታዊ ሳንሆን ክርስቲያኖች ይህንን ቪዲዮ ለሚመለከተው አካል ስፔሻሊ አባት ነን ለሚሉ ለአባወቶች፣ ለሊቃውንቶች፣ ለቀሲሶች እንዲደርስልን አድርጉልኝ። ወደ ቪዲዮ እንሄድ። የሰው ልጅ እስኪመጣ ድረስ አለ የእስራኤልን ከተማ አጨርሱ ማለት ድጋሚ እመለሳለሁኝ አላቸው። ግን ብሏቸው 2000 ዓመት አለፈ፣ አልመጣም። ትልነኛ ያለው ኢየሱስ እኔ የወንድ ከንፈር የሚስመው ኢየሱስ የሰው ብልት የሳመው ኢየሱስ እመጣለሁ 2000 ዓመት አለፈው፣ እስካሁን አልመጣም። ትል የሆነው ኢየሱስ ትልነኛ ያለው የሰው ማላገጫ የሆነው ኢየሱስ አልመጣም እስካሁን። እዚህ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ፣ ሰው አይደለም፣ ትል ነው። እንዲሁም ደግሞ በጣም ብዙ ነገሮችን ያደርጋል ኢየሱስ። ያው ክርስቲያኖች የሚያምኩት አካል አለ። እርሱ አካል ዘሩ አይታወቅም። ዘሩ የኢየሱስ ዘር ሐረግ አይታወቅም። እንዲሁም በዝሙተኛ የተሞላ የዘር ሐረግ ነው። ክርስቲያኖች አምላክ ብለው የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ነው። ኢየሱስ ራሱ ምንድን ነበር ሲያደርግ የነበረው ለነቢያቶቹ? ነቢያቶቹን ያ ጀማዓ በ15 ብር 20 ብር ነው ያለኝ 20 ብር ነው ያለኝ 5 ብር ቀንሱበት እናንተ። በ15 ብር ሴቶችን ሲያስጨበጭባቸው ነበረ። ኢየሱስን እዚህ መጽሐፍ ይታያችኋል። የመጽሐፍ ይሄ እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው የሚለውን ላሳይ። ጣዖት አምላኪ ነበረ። ከዚህ በፊት እፎይ በሰራቸው ቪዲዮዎች ላይ እነሱ ከዓመት በፊት ከ2 ዓመት በፊት ሲሳደቡ አምላክን ሲያንቋሽሹ የቆሙለትን አምላካቸውን ለመደገፍ ሲሉ የክርስቲያን የሆነውን ክርስቶስ ኢየሱስን ሲሳደቡ እፎይ በማስረጃ ከመጽሐፋቸው ላይ አውጥቶ ማንበብ ወንጀል አይደለም፣ የራሳቸውን ቁርአን አንብቦ በአረብኛ የተጻፈውን በአማርኛ ተርጉሞ ሲነግራቸው ደነገጡ። እንዲባል ማንበብ ወንጀል ስላልሆነ ማንበብ ጥሩ ስለሆነ ማለት ነው። ወንጀል ቢባል እንኳን ቢያስብ ቁርአኑን የጻፈው እንጂ መጽሐፉን ያነበበው አይደለም። እና እፎይን ተሰብስበው የሃይማኖት ተቋማት ጋር ሄደው መጅልሱ እፎይ ላይ ሲጮህ እንደዚህ ሲደርስ አይተናል። የኛ አባቶች ግን መልስ አልመለሱም ነበር፣ ዝም ብለው ነበር። ስራ በዝቶባችሁ ሊሆን ይችላል፣ አላውቅም። አባቶችን ወርጄ ወይም ደግሞ አባቶችን የመተቸት አቅሙ ስለሌለኝ እኔ ልጃችሁ ስለሆንኩ። ግን አሁን አባቶች የቆማችሁለት ዓላማ ለማን ነው? ለምንድን ነው የቆማችሁት? አባቶች የቆማችሁት ከድንግል ማርያም ለተወለደው ለክርስቶስ ኢየሱስ ከሆነ አምላካችሁን እንደዚህ ብሎ ይሳደባል ይህ ሰው። ይህን ሰውን ለሃይማኖት ተቋማት ለሚመለከተው አካል አባቶች ዝም አትበሉ፣ መልስ ስጡልን። ለምን እንሰደባለን? ለምንስ እናሰደባለን? አምላካችን ትል ሳይሆን ፈጣሪ፣ እሱ አምላካችን ግብረ ሰዶም ሳይሆን ግብረ ሰዶምን የሚቃወም የምናገባውም ወንድ ሴትም ሴትም ደግሞ ወንድን እንድታገባ ተደርጎ በቤተ ክርስቲያናችን ድብን አድርጎ የሚሰበክ ነው። ደግሞ አምላካችን ደግሞ ጣዖት አይደለም። ጣዖትን ሰባብሮ ጣዖትን መጥቶ እሱ አምላክ መሆኑን የሚያሳይ ነው። በዚህ ላይ ግን እኛ ወጣቶች ተነስተን መልስ ልንመልስ ስንል እነሱ ሰሚ ያላቸው፣ እነሱ አዳማጭ ያላቸው፣ መጅሊሱ ተነስቶ የሃይማኖት መሪዎች ጋር ሄዶ ክርስቲያኖችን ያሸማቅቃል። የኛ አባቶች ዝም ነው የሚሉት፣ ጸጥ ነው የሚሉት። ዝምታ ምን እንደሆነ ባይገባኝም የእናንተ ዝምታ ለምን እንደሆነ ባልገባኝም፣ ስለዚህ ይህ ሰው ኢምራን ይባላል። አባቶች የሚመለከታችሁ ሊቃውንቶች፣ ይህ ሰው ኢምራን ይባላል። የሚኖረው በአዲስ አበባ ነው። ፎቶውንም ለጥፈነዋል። ለህግ እንዲቀርብልን አድርጉልን። ይህንን ህዝብ ክርስቲያኖች ሁላችሁም ባገኛችሁት አጋጣሚ ለብዙ ሰው ሼር አድርጉት። ዩቲዩብ ላይ የሚቀመጣል። አመሰግናለሁ።